ሎሊ ከልጆቹ ጋር ቁጭ ብላ ሶፋ ላይ እየተጫወተች ነው። የደከማት ትመስላለች። እየተላፉ እየኮረኮሯት ሊያስቋት ይሞክራሉ። ሎሊ ግን ዝም ብላ ሶፋው ላይ ጋደም ብላለች። ይህ ኩኪስ ለምሳ ነው፣ ማንም ሰው እንዳይነካው፣ በተለይ ደግሞ ሎሊ። እንዴ ኩኪስ? ኧረ እኔ ድካሜ ሁሉ ለቀቀኝ። ኧረ እኔ አልበላም። እንዴ እኔ አትቤ የተባልኩትን አልበላም አለች ሎሊ። ፊቷ ላይ ግን የመጎምጀት ምልክት ይታይባታል። ልጅቷ ከሄደችማ እርግጠኛ ነኝ ፊትሽ ላይ ያስታውቃል። እውነት ነው ቃል ገብተናል። ማናችንም መብላት የለብንም አለች ሎሊ። እናንተ ኩኪሶቹ እያወሩ ነው እንዴ? ብሉን እያሉ መሰለኝ። የሆነ ድምፅ ይሰማኛል። አይ ኩኪስማ አያወራም። እኔ ግን ኩኪሶቹ ሲያወሩ እየተሰማኝ ነው። ኧረ ብሉን ይላሉ። አይሰማችሁም እንዴ? ቆይ አንዴ ላዳምጣቸው። ቤን ሎሊ ቤን እንዴ ያሉኝ እኮ ነው። ወይኔ ልብላቸው ማለት ነው። በቃ እየጠሩኝ እኮ ነው አለች ሎሊ ብስኩቱን መብላት ፈልጋ። አንቺ አታይም? ምን ላድርግ ታዲያ? እየጠሩኝ አይደል እንዴ አለች ሎሊ ብስኩት ለመብላት ያላትን ፍላጎት መቆጣጠር ስላልቻለች ሄዳ ልትበላ ብስኩቱን ስታነሳው መሬት ላይ ብስኩቶቹ ወደቁ። ደነገጠችና አንድ በአንድ አነሳሳቻቸው። የተሰባበሩትን ብስኩቶች ሎሊ ልታጣብቃቸው ማጣበቂያ ይዛ መጣች። አረ ሎሊ እንዴ ብስኩት እኮ ይሄ ወረቀት ማጣበቂያ እኮ ነው፣ ምን ነካሽ? ልጆቹ የወረቀት ማጣበቂያው ለብስኩት እንደማይሆን ሲነግሯት አቆመች። ግን ስለፈራች ሌላ ሐሳብ አመጣች። እናንተ ለምንድን ነው? ቆይ በቃ እንዳትቆጣኝ፣ ወፏ በመስኮት በኩል ገባች እንበላት። ከዛ ወፏ በራ ብስኩቱ ላይ ስትቀመጥ ጊዜ እኛ ወፏን ስናባርራት በቃ አለ አይደለም በቃ ተደፋ እንበላት። በእናታችሁ እሺ በሉ አለች ሎሊ። ሰብስክራይብ ያድርጉ። አንዋሽም፣ ውሸት ጥሩ አይደለም። አንዋሽም፣ ውሸት ጥሩ አይደለም። እና ታዲያ እኔ ልመታላችሁ? በእናታችሁ እሺ በሉኝ። እሷም እኮ እርግቡ ነው የሰበረው ወፏ ገብቷ ነው ካልናት እኮ ምንም አትለንም። እኔ ግን ኮንኩኝ ቃልሽን አላከበርሽም ብላ ትመታኛለች። ተው ግን እሺ በሉኝ። ተው በቃ ዋሹ። በቃ እኔ ከመመታ ዋሹ። ከፈልጋችሁ በኋላ ከረሜላ ሰጣችኋለሁ። ግን በቃ ዋሹልኝ እናታችሁ። እኔ ዛሬ ሊፈላ እምቢ ሎሊ እኛ አንዋሽም። ሎሊ ናት የጣላችሁ ብላችሁ ከተናገራችሁ ግን አለቃችሁ። ሁለታችሁንም ይዤ በዱላ ቀጥቅጬ ነው የምለቃችሁ። ከኔ ጋር ትጫወቱ። ይው እውነቴን ነው ማስፈራራችሁ ዋ አለች ሎሊ። ልጆቹ ግን አልተስማሙም። ስለዚህ ሎሊ እጅግ ተናደደችና እንደዚህ ጆሮአችሁን ይዤ ነው በቃ ቆንጥጥ ማረጋችሁ። እኔ ምለው ተናገሩ አልለምናችሁ፣ እምቢ ካላችሁ ግን ዋ እያለች አስፈራራቻቸው። እምቢ ሎሊ እምቢ፣ የፈለግሽውን አድርጊ፣ እኛ አንዋሽም። አንቺንም ራሱ አለቅሽም። እንደዚህ ትንሽ ብትሆኝም ያው ከተናገርሽ አለቅሽም። ወይ ደግሞ በህልማችሁ በቃ ያስፈራት ተረት ነግራችሁና እንዳተኙ ነው ማረጋችሁ፣ ወይ አስፈራራችኋለሁ። እሺ ቆይ ምን ይሻላል ትላላችሁ አለችና ሎሊ ጠየቀች። እውነቱን መናገር እሺ እውነቱ ምንድነው? እሺ መስመርሽን መጣልሽን
እንደው ምንም አላረኩም በቃ እንደው እውነቱን እናውራ ከተባለ አንቺ ነሽ የበላሽው ራስሽ እኔ አይደለሁም አንቺ ነሽ አንቺ አይደለሽ በቃ እሷ ናት አንቺ ነሽ የበላሽው እሷም አይደለችም አንቺ ነሽ እሷ እንደውም ትንሽ ስለሆነች በቃ እሷ አትሁን እሷ አንቺ ነሽ የበላሽው አንቺ ነሽ የበላሽው ሎሊ ዋሽታ ልጆቹን ብስኩቱን በላችሁ ታለቻቸው ምን አይነት ነገር ነው እሺ ቆይ ምን ይሻላል ዛሬ ልትቆጣኝ እኮ ነው ተወፋናትን በልተው መፍትሄው እውነት መናገር ነው እውነት ተናገሪ እሺ ቆይ እውነቱን ስናገር ብትመታኝስ ትማታለች ብዬ ፈራውኩ እውነት በመናገርሽ አትመችም ወይኔ እውነትሽን ነው እኔ እኮ ፈርቻለሁ ተው እውነቱን ተናገሪያ መፍትሄው እውነት መናገር ነው ማጥፋት ደስ አይልም መዋሸት ግን ይበልጥ መጥፎ ነው እንዴ ማን የበላው ኩኪሱን እኔማ አይደለሁም አለችና ዋሸች ሎሊ እኔ አይደለሁም እርግጠኛ ነኝ ሎሊ ራስሽ ነሽ የበላሽ ሎሊ አዝኜብሻለሁ አምኜሽ ነበር እውነቱን ተናገሪ ሎሊ ወይኔ እውነት መናገር ግን እንዴት አላቅም እውነቱን ልናገር አትቆጭኝም አለች ሎሊ ምን መሰልሽ በቃ ኩኪሱ በጣም አስጎመጀኝና ሎሊ ቤን ያሉ ይመሰለኝ በቃ በላውታ በቃ ልበላው ስል ደግሞ ወደቀብኝ ተሰበረ እኔ ልበላ የነበረው አንድ ፍሬ እኮ ነው እሱ ነው ወደቅ ሁሉ ከሱ ጋር አብረው በጣም ይቅርታ አድርጊልኝ እውነት አጥፍቻለሁ ያናድዳል ይቅርታሽ ግን ደስ ይላል ከጥፋትሽ እውነቱን በመነጋገርሽ ይቅርታ አድርጌልሻለሁ ሎሊ ይቅርታ ስለተደረገላት ደስ አላት አሁን የተሰባበረውን ኩኪስ በአዲስ እንስራው ከጥፋቷ ይልቅ መዋሸት መሞከሯ ትክክል እንዳልነበረ ገባት እውነት በመናገር ይቅርታ በመጠየቅ ማለፍ የምትችለውን ነገር ሌላ ጥፋት ልታጠፋ ነበር ሎሊ ብስኩቱ ስለተሰባበረ ሌላ ለመስራት ወደ ማድቤት ገባች በዛውም ብስኩት እንዴት እንደሚሰራ ተማረች ከጥፋቷ ተምራ ይቅርታ ጠይቃ ብስኩት አሰርታ ራሷም ሰርታ አሁን ጠይቃ ተሰጣትና አብራ በላች ለተጨማሪ ቪዲዮ ሰብስክራይብ ያድርጉ ሉምባ ዛሬ በጠዋት ተነስቶ እየተንጠራራ ሰውነቱን እያፍታታ ነው ሉምባ በበረንዳ ላይ የተቀመጡትን መጫወቻዎች ተመለከተ እነዚህ እንዳክዮች ማን ነው በሬ ላይ ያስቀመጣቸው ይህ ሁሉ መጫወቻ በበረንዳው ላይ አስቀምጦ ሄደው ማን ነው ሲል ግራ እየተጋባ መጫወቻዎቹን ሲነካካ የውጭ በር ተንኳኳ ሉምባ ሰው በመምጣቱ ደስተኛ ነው
እሰይ እነዚህን መጫወቻዎች የምጠይቀው ሰው አገኘሁ አለ። ሉምባ ልጆቹ ወደ እሱ ጋር በመምጣታቸው ደስ እንዳለው ነገራቸው። ይገርማችኋል፣ ይህን መጫወቻ ማን አስቀምጦት እንደሄደ አላውቅም። በሉ እስቲ እንዴት መጫወት እንዳለብኝ ያሳዩኝ አለ ሉምባ። ካርድ ነው። የምን ካርድ ነው? እስቲ አስረዱኝ፣ አልገባኝም አለ ሉምባ። ልጆቹም ይሄ ስለ ቀለማት የምንማርበት ካርድ ነው አሉት። በካርዱ ላይ ያሉትን ቀለማት በትክክል አንድ አይነት አድርገህ መደርደር አለብህ። ይሄ የቀለም ካርድ ነው። ተመሳሳይ ቀለማትን መደርደር ጀመሩ። አረንጓዴ፣ ቢጫ፣ ብርቱካናማ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ብርቱካናማ። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። ቀዩን ከላይ ያስቀመጡት፣ ከዛም ሰማያዊውን፣ ከዛ አረንጓዴውን፣ ቀጥሎም ብርቱካናማ ቀለም አስቀመጡ። ካርዱ ላይ ያሉትና የሰሩት አንድ አይነት እንደሆነ አዩ። ሉምባ አየህ፣ ይሄ ስለ ቀለማት ያስተምረናል። ሉምባ ቀጥሎ የተቀመጡትን መጫወቻዎች ኑ ላሳያችሁ፣ እስቲ እነሱስ ለምን ይጠቅማሉ አስረዱኝ አላቸው። አየህ ሉምባ፣ ከካርዱ ጋር ተመሳሳይ የሆኑ ቀለማትን መርጠ ማስቀመጥ አለብህ። ለምሳሌ ቀዩን ከቀዩ፣ አረንጓዴውን ከአረንጓዴ እያመሳሰሉ አስተማሩት። ሉምባም እንዲሰራ ካርድ ሰጡት። ሉምባ ጨዋታው ገብቶታል። እየተጫወተ እየተማረ ነው ስለ ቀለማት። ቀለሙን በማመሳሰል እየተጫወተ ነው። እኔ ደግሞ ይህን ዛፍ እሰራዋለሁ አለ ሉምባ። ቆንጆ ዛፍ፣ አረንጓዴ ዛፍ አለ ሉምባ። ሉምባ ጥያቄ መጠየቅ ጀመረ። ይሄ ምን ቀለም ነው? ይሄስ ምን ቀለም ነው? አዎ ቀይ። እውነት ነው፣ እውነት ነው። ይሄስ? ወይ ጉድ! ጆንያ ደግሞ ምንድነው ዛሬ ቤቴ ተቀምጠው ሄዱ መጫወቻዎች እኮ ግራ አጋቡኝ አለ ሉምባ። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። ጨዋታ ነው፣ እንዴት እንደሆነ እናሳይካለን። አይ ሉምባ፣ ይሄ እኮ የቀለማት ማስተማሪያ መጫወቻ ነው አሉ። ቀለማቱን እያመሳሰሉ ማስገባት ጀመሩ። ቀዩን ከቀዩ፣ አረንጓዴውን ከአረንጓዴ፣ ቢጫውን ከቢጫ እያመሳሰሉ መጫወት ጀመሩ። ቀለማቱን እያመሳሰሉ አስገብተው ጨረሱ። የሚቀጥለውን ጨዋታ መጫወት ጀመሩ። ይሄ የቀለማት ዳክዬዎች መሰብሰብ ነው። ሉምባ አንተ ቀለም ጥራ፣ እኛ ከውሃ ውስጥ ዳክዬዎቹን እያጠመድን እናወጣለን አሉት። ሉምባም ተስማምቶ ቀለማትን መጥራት ጀመረ። እነሱም የተጠሩትን ቀለማት
አጥምደው ከውሃ ውስጥ ያወጣሉ። ቢጫ አለ ሉምባ። አረንጓዴ አለ ሉምባ። ቀይ እንደገና አረንጓዴ እንደገና ቢጫ ሉምባ እነዚህ ሁሉ መጫወቻዎች ስለ ቀለማት ብዙ አስተማሩ። የቀረኝ አንድ መጫወቻ አለ፣ ኑ እስቲ ይሄስ ምን ይጠቅማል አላቸው። ይኸውልህ ሉምባ፣ አሁን ይሄ ለምን መሰለ የሚጠቅመው? እኛ ቀለማትን ስንጠራ አንተ የተጠራውን ቀለም በዚህ በመዶሻ ትመተዋለህ አሉት። እየተጫወትን ስለ ቀለማት እንማራለን አሉት ሉምባን። ሉምባ ስለ ቀለም አወቀ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። እነ ኤስሮም መጥተው ስለ ቀለማት ስላስተማሩት እጅግ ደስ አለ። በሉ አሁን የማነበው መጽሐፍ አለ፣ እሱን ላንብብ፣ እናንተም ተጫወቱ ብሏቸው ወደ ውስጥ ገባ። ዮዮ ሆያ ሆዬ ጨፈረ። ዮዮ ዛሬ ባርቆበታል። ልጆች በቡድን እየሆኑ ሆያ ሆዬ ሲዘምሩ እየተመለከተ በደስታ ይከተላቸዋል። የሚያወጡት ዜማ፣ የሚገጥሙት ግጥም ዮዮ እያደመጠ እርሱም እንደነርሱ መጨፈር ፈለገ። ልጆቹ ሆያ ሆዬ እያሉ በየቤቱ እየዞሩ ሲጨፍሩ ድምፃቸው ሩቅ ድረስ ይሰማል። ሆያ ሆዬ ሆ ሆያ ሆዬ ሆ እዛ ማዶ አንድ ጀበና ሆ እዚህ ማዶ አንድ ጀበና ሆ ለማማ አባባ ሆ ያብዛልን ጤና። ዮዮ መጨፈር ስለፈለገ ልጆቹን ጠጋ ብሎ አብሯቸው መጨፈር ይችል እንደሆነ ጠየቃቸው። ልጆቹም ዮዮ አብሯቸው እንዲጨፍር ተስማሙ። ዮዮ ደስታውን መቆጣጠር አቃተው። ዱላ ሰጡት፣ ተቀበለ። መሬቱን መታ መታ እያደረገ አብሯቸው መጨፈር ጀመረ። ታዲያ ልጆቹ አንዳንዴ የሚገጥሙት ግጥም ዮዮን አላስደሰተውም። ሆያ ሆዬ ሆ ሆያ ሆዬ እዛ ማዶ አንድ ስንደዶ እዚህ ማዶ አንድ ስንደዶ የኔ ማማማ ሮናልዶ እዚያ ማዶ አንድ ማማ እዚህ ማዶ አንድ ማማ የኔ ማማማ ባራክ ኦባማ። ዮዮ በልጆቹ ግጥም ግራ ተጋባ። እማማ ኩሩ ኢትዮጵያዊ እናት ናቸው። እማማ ባራክ ኦባማ አይደሉም። እማማ ሮናልዶ አይደሉም። እማማ በቃ እማማ ናቸው። ዮዮ ለልጆቹ ጥሩ ግጥም ለመስጠት ማሰብ ጀመረ። ዮዮ ለሚጨፍሩት ልጆች ግጥም ሰጣቸው። ልጆቹ ዮዮ በሰጣቸው ግጥም መጨፈር ጀመሩ። ዮዮም ደስ አለው። ሆያ ሆዬ ሆ ሆያ ሆዬ ሆ እዛ ማዶ አንድ ቀለም እዚህ ማዶ አንድ ቀለም ለማምዬ ይብዛ ሰላም እዛ ማዶ አንድ ቃሪያ እዚህ ማዶ አንድ ቃሪያ የኔ ማማማ ባለሙያ እዚያ ማዶ አንድ ነብር እዚህ ማዶ አንድ ነብር የማማ ሽበት አቤት ሲያምር። ዮዮ ከልጆቹ ጋር መጨፈር ያስደሰተውን ያህል ልጆቹም ከዮዮ ጋር ሆያ ሆዬ በማለታቸው እጅግ ደስተኞች ናቸው። ስለሆነም ዮዮን ገንዘብና ሙልሙል ተቀባይ ያደረጉት። ዮዮም እየጨፈረ ገንዘብና ሙልሙሉን መቀበሉን ቀጠለ።
ዮዮ ሆያ ሆዬ ጨፍረው ያገኙትን ብርና ዳቦ ለሁሉም እኩል አካፈላቸው። እነርሱም ዮዮን ስለ ታማኝነቱ አመስግነውት ሄዱ። ዮዮ ወደ ቤቱ እየሄደ ልጆች ጅራፍ ሲያጮሁ ተመለከተ። የቡሄ ጊዜ ለካ ሆያ ሆዬ ጭፈራ ብቻ ሳይሆን ጅራፍም እንደሚጮህ ዮዮ አሁን አወቀ። ጅራፍ የሚያጮሁትን ልጆች ቀረባቸውና ሰላም ብሏቸው ጅራፍ ማጮህ ይችል እንደሆነ ጠየቃቸው። እነርሱም ለዮዮ ጅራፍ ሰጡት። ዮዮ ለማጮህ ሞከረ፣ ግን አልቻለም። እንዴት ጅራፍ ማጮህ እንደሚችል ልጆቹን ጠየቃቸው። እነርሱም ለዮዮ አሳዩት። ዮዮ ጅራፍ ማጮህ ጀመረ። በጅራፉ ድምፅ እጅግ ተደሰተ። ዮዮ በከፍታ ስፍራ ሆኖ ጅራፍ የሚያጮውን ልጅ እየተመለከተ እባክህ ደግመ ጅራፍ አጮህልኝ ብሎ ጠየቀው። ልጁም በከፍታ ስፍራ ሆኖ ጅራፍ ማጮሁን ቀጠለ። ዮዮ የማይረሳ በዓል፣ የማይረሳ ትዝታ፣ ሆያ ሆዬ ጨፍሮ ጅራፍ አጮሆ ውሎን ደስ በሚል ሁኔታ አሳልፎ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን